ፖሊስ የነጃሺ ቲቪ ጋዜጠኛ ሀያት ከማልን የህዝብ ቅሬታ በመቀበል ላይ ሳለች በቁጥጥር ስር አውሏታል። በአዲስ አበባ በ315 መስጂዶች የመራጮች ምዝገባ በዛሬው ዕለት እንደሚጀምር ተገለጸ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ክብራትና ክብራን ውድ የቻናሌ ተከታታዮች ባላችሁበት ሰላማችሁ በዘት ይበል። እነዚህ ሁለት መረጃዎችን ወደ እናንተ የማደርስ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮች ቻናል ቀም ላይክ እያደረጋችሁ ቪዲዮን ለመላው ሙስሊሞች እንድታደርሱልኝ በአክብሮት ጠይቃችኋለሁ። እንግዲህ በተለይ በሀያት ከማል ዙሪያ ማለት ነው በትላንትናው ዕለት በቁጥጥር ስር እንደዋለች እንዲሁም ደግሞ በዛሬው ዕለት በ315 መስጂዶች የመራጮች ምዝገባ እንግዲህ እንደሚጀመር ተገልጿል ማለት ነው። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት አስታውቋል ማለት ነው። የእነዚህ መረጃዎች አቀርብላችኋለሁ። ቀጥታ ወደ መረጃው አለፍኩላችሁ። ይህ መረጃ እንግዲህ በትላንትናው ዕለት ነው ያወጣው ማለት ነው። ፖሊስ የነጃሺ ቲቪ ጋዜጠኛ ሀያት ከማልን የህዝብን ቅሬታ በመቀበል ላይ ሳለች በቁጥጥር ስር አውሏታል። የነጃሺ ቲቪ ጋዜጠኛ የሆነችው ሀያት ከማልና የካሜራ ባለሙያ ካሊድ ተቂ ዛሬ ከሰዓት በኋላ የታሰሩት በአቃቂ ክፍለ ከተማ ፖሊስ መምሪያ ያለ ፍቃድ ስትቀርጹ ተገኝታችኋል በሚል ነው። ጋዜጠኛ ሀያት ከማልና የካሜራ ባለሙያ ካሊድ ተቂ ቀረጻ ላይ እያሉ ተይዘው የብሮድካስት ፍቃድ ካላመጣችሁ አትለቀቁም በመባላቸው ስራ አስኪያጁ ጀማል አህመድ ፍቃዱን ይዞ እንዲፈቱ ቢጠይቅም የመገናኛ ብዙሃን ባለስልጣናት ፍቃድ ቢኖራቸውም እኛን ሳታስፈቅዱ መቀረጽ አልነበራችሁም በሚል መታሰራቸው ታውቋል። በሌላው መረጃ በአዲስ አበባ በ315 መስጂዶች የመራጮች ምዝገባ በዛሬው ዕለት እንደሚጀምር ተገልጿል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ምርጫ አስፈጻሚ ቦርድ በአዲስ አበባ የመጅሊስ ምርጫ በዛሬው ዕለት በ315 መስጂዶች የመራጮች ምዝገባ እንደሚጀምር አስታውቋል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ምርጫ አስፈጻሚ ቦርድ ሰብሳቢ አቶ ጅብሪል ኡስማን ዛሬ በተሰጠው መግለጫ እንዳሉት በአዲስ አበባ በ315 መስጂዶች ምዝገባ ለማከናወን ከሞላ ጎደል አስፈላጊ ቁሳቁሶች መሟላታቸውን ገልጸዋል። መስጂድ አልባ የሆኑ ወረዳዎች ላይ ምርጫውን ለማከናወን መድረሳዎች፣ ዛውያዎችና የቁርአን ቤቶች የመራጮች ምዝገባ ቦታ ሆነው እንደሚያገለግሉም አቶ ጅብሪል ኡስማን ተናግረዋል። መራጮች ለምዝገባ ሲመጡ የሚመዘገቡበትን መስጂድ አካባቢ ነዋሪ መሆናቸውን የሚያረጋግጥ መታወቂያ ይዘው መቅረብ እንደሚጠበቅባቸው አክለዋል። በምርጫው ሂደት መራጮች እንጂ ተመራጮች እስከ ምርጫው ዕለት ድረስ የማይታወቁ መሆናቸውን የተገለጸ ሲሆን ምርጫውም በ5 ዘርፎች በዑለማዎች፣ በምሁራን፣ የወጣቶች ዘርፍ፣ የሴቶች ዘርፍ፣ በሰራተኛ፣ በማህበረሰብ እንደሚከናወን በመግለጫው ተንስቷል። በመጨረሻም መጅሊሱን በየዘርፉ ከመዝሀብ እና ጀማዓ ልዩነት ውዝግብ ቅኝት በማውጣት በእኩልነት፣ በፍትሐዊነት፣ በአቃፊነት፣ በአካታችነት ወደሚያገለግል ተቋም ለማሻገር እና ለማጽናት ሁሉም ህዝብ ሙስሊሙ እንዲመዘገብ ተሳትፎ እንዲያረጋግጥ ውክልናውን እንዲያኖር በአዲስ አበባ ከተማ እስልምና ጉዳዮች ምርጫ አስፈጻሚ ቦርድ ጥሪ አቅርቧል። ይህን መረጃ ያካፈለን እንግዲህ ሃሩን ሚዲያ ነው ማለት የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ነው ይህንን ጉዳይ እንግዲህ ያስታወቀው ማለት ነው። መስጂድ አልባ የሆኑት ወረዳዎች ላይ ምርጫውን የማከናወን መድረሳዎች፣ ዛውያዎችና የቁርአን ቤቶች የመራጮች ምዝገባ ቦታ ሆነው እንደሚያገለግሉም አቶ ጅብሪል ኡስማን እንግዲህ ተናግረዋል ማለት ነው። መራጮች በዚህ አጋጣሚ እንግዲህ ለምዝገባ ሲመጡ የሚመዘገቡበት መስጂዶች አካባቢ ነዋሪ መሆናቸውን እንዲሁም ደግሞ የሚያረጋግጥ መታወቂያ ይዘው መቅረብ እንደሚጠበቅባቸው ተናግረዋል ማለት ነው። እንዲሁም ደግሞ በሌላኛው ዜና እንደተመለከትነው እጅግ የሚያሳዝን ነገር ነው። ፖሊስ የነጃሺ ቲቪ ጋዜጠኛን ሀያት ከማልን ሁላችሁም ታውቋታላችሁ። በትላንትናው ዕለት የህዝቡን ቅሬታ በመቀበል ላይ ሳለች በቁጥጥር ስር አውሏታል ማለት ነው። እንግዲህ ፖሊስ ምን እንደሚል አላውቅም። ከዚህ ጋር ተያይዞ ሂጅራ እስላማዊ ድረገጽ ያስተላለፈው መልእክት አለ። የማንም ተራ ፖሊስ እየተነሳ እኔን ካላስፈቀዳችሁ መስራት አትችሉም እንዴት ይላል? የሚገርም ነው። እንዲህ ከሆነ ብሮድካስት ባለስልጣን ፍቃድ መሰጠት ለምን አስፈለገ? ፖሊስ ስራውን ደርቦ እየሰራለት የሚል እንግዲህ ቅሬታ አቅርቧል ማለት ነው። በነገራችን ላይ በጣም የሚያሳዝን ነገር ነው። ይህ ነገር ጋዜጠኛ ሀያት ከማልን እና ካሜራ
የካሜራ ባለሙያውን ካሊድ ተቂን ቀረጻ ላይ እያሉ ነው የተያዙት ማለት ነው። የብሮድካስት ፍቃድ ካላመጣችሁ አትለቀቁም የሚል ነገር ነበር። በመባላቸው ደግሞ ስራ አስኪያጅ ጀማል አህመድ ፍቃዱን ይዞ እንዲፈቱ ቢጠይቅም የመገናኛ ብዙሃን ባለስልጣን ፍቃድ ቢኖራቸውም እኛን ሳታስፈቅዱ መቅረጽ አልነበረባችሁም በሚል መታሰራቸው ነው እየተነገረ ያለው። ፍቃዱንም በመጀመሪያ የታሰሩት ፍቃድ የላችሁም ተብለው ነበር። ፍቃዱን ይዞ ሲመጣ ግን እንግዲህ እኛን ሳታስፈቅዱ ነው እየቀረጻችሁ ያላችሁ፣ ስለዚህ አትለቀቁም የሚል ነገር አለ። አዲስ ነገር ካለ አሳውቃችኋለሁ። ሙስሊሙ ላይ የሚያደርሱት ጫና እዚህ ደረጃ ደርሷል ማለት ነው። በተለይ በየመንገዱ ፖሊሶች ብዙ አስቸጋሪ ሁኔታ እየፈጠሩ ያለበት ሁኔታ ነው። ብዙ ቅሬታ እየተነሳ ነው። ይህ ብቻ አይደለም፣ በተደጋጋሚ እንደዚህ አይነት ነገራቶች እየተከሰቱ ያለበት ሁኔታ ነው። ይህ ደግሞ የሚመለከተው አካል እልባት ቢሰጥበት ባይ ነኝ። በዚህ ጉዳይ ላይ እናንተ ምን ትላላችሁ? የዛሬ መረጃችን ይህ ምስል ነበር። በርሱ ቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም